ብቻዬን ነኝ። ማንንም አብሮኝ አልመጣም። ዊና እባክህን በቃ ከይቅርታ በላይ ምንም የለም። ምን ብዬ እንደምናገር እንዴት ብዬ እንደማስረዳሽ አላውቅም፣ ግን በቃ ጓደኛዬ ተቀይሞኛል። ዊና በቃ ይቅርታ። እኔ ከይቅርታ በላይ ምን አለ? ለዛሬ መኖር ብዙ የተከፈለው። ሰላም ሰላም፣ የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ ያለን ይመስገነው። ሁላችሁም በያላችሁበት ሰላማችሁን ብዝት አድርግልን። የኛ ተወዳጅ ቤተሰቦች እንግዲህ ቪዲዮ ከሰራን በጣም ቆየን፣ አንድ ሳምንት ምናምን ሊሞላን ነውና ያው አካውንታችን ትንሽ እያስቸገረን ስለሆነ ነው። በቻላችሁት አቅም ሼር ያደረጋችሁ ቪዲዮን ስትጀምሩ ደግሞ ያው ላይክ ያድርጉ። የኔ ተወዳጅና እንቁ ቤተሰቦች ያው እንግዲህ ዛሬ በእርግጥ ቪዲዮ ከሰራን መጀመሪያ እንደተናገርኩኝ ትንሽ ቆይቷል። እንዳጋጣሚ ደግሞ ኢፊ ደውሎ በጣም ፈልግሻለሁ ማውራሽ ነገር አለ ሲለኝ በጣም ደነገጥኩኝና ያው በቪዲዮ ነው ደግሞ ማውራት የምፈልገው አንቺን ማግኘት የምፈልገው አለኝ። ያው ለዛ ነው መግቢያ እየሰራው ያሉት። እኔን ለመናገር ለምን እንደፈለገኝ ምናምን አላቅም። እሱ ሲመጣ ነው ስመጣ እነግርሻለሁ፣ በስልክ ማውራው ነገር አይደለም። ግን ያው በቪዲዮ ነው ማውራት የምፈልገው፣ ቪዲዮ ይዘሽ ጠብቂኝ ስላለኝ ነው መግቢያ ሰርቼ የምጠብቀው። ያው ቆየሁኝ እሱ ማለት እዚህ ከመጣሁ ማለት ነው። እሱ መጠበቅ ከጀመርኩኝ እንግዲህ እስካሁን ይመጣል ብዬ ተስፋ አደርጋለሁ። እና ቤተሰቦቼ ያው ምንም ስለማላቅ ምንም ልላችሁ አልችልም እሱ እስኪመጣ ድረስ። ግን እውነት ለመናገር በጣም ተጨንቄያለሁ ስለምን ሊያወራኝ እንደሆነ። በጣም ፈልግሻለሁ በቃ ማውራት አለብን ብሎ በጣም በቃ አስጨንቆኝ ነው። ድንገት ነው ሁላ ከቤት የወጣሁትኝና እውነት ለመናገር በጣም ጨንቆኛል። ለምን እንደሆነ ስለማላውቅ ጉዳዩን ማለት ነው። እና ቤተሰቦቼ መግቢያ እየሰራሽ ጠብቂኝ ስላለኝ ነው። ያው እሱ ሲመጣ ደግሞ ሞር ያለውን ነገር በደንብ ይነግረናል። እስቲ አድረስ እንግዲህ እንጠብቀዋለን። አቡቲ ኢንተርኔት እንዴት ነህ? ደህና ነህ? እንኳን ደህና መጣ። በቪዲዮ በስልክ ብያለሁ። ምን ሆነህ ነው? ሰላም ነው? ደህና ነህ? ደህና ነኝ ማለት በጣም ፈልግሻለሁ ስትለኝ ደነገጥኩ እና በስልክ ማውራት ደግሞ አልፈለክ። ምን አለ መሰለሽ የፈለኩሽ አንድም እኔ ባለፈው ለዊና የማይሆን ስም ሰጥቼዋለሁ። የማይገባው ቦታ ዊና የማይገባበት ቦታ ጠርጥሬዋለሁ። በቃ ይርዲ እኔ ያለፉት 3 ወራቶች 2 ወራቶች ከራሴ ጋር ነበርኩ። አንቺም ትደውይልኝ ነበር፣ ታወሪኝ ነበረ። በቃ እኔ ከራሴ ጋር ነበርኩኝ። እኔ ኤፍሬም ስቼ ነበረ። ክፉ መንፈስ ክፉ ሰይጣን አይምሮኝ ተቆጣጥሮት ነበር። በቃ አላቅም የሚታየኝ በቃ የሆነ ጨለማ ነገር ነው። ማለት በሰዓቱም ደውዬልህ ብዙ ነገር አውርተናል፣ ብዙ ነገር ተባብለናል። ግን ያው እኔ አውቃለሁ ከምን አንፃር እንደሆነ ምን አይነት ሁኔታ ላይ እንደነበርክ ምናምን አውቃለሁ። ግን አሁን ደግሞ በጣም ፈልግሻለሁ ስትለኝ በጣም ነው የደነገጥኩት። ዮርጂ ኢቭን አንቺንና ዊናን አጣልቻችኋለሁ። አንቺን ከዊና ጋር ተቀያይማችሁ ነበር። የምትጣሉ ተጣልታችሁ የምትራራቁ ሰዎች ስላልሆናችሁ ታረቃችሁ፣ ሰላም ሆናችሁ። ዮርጂ ግን አንቺና ዊናን እስከ ማጣላት ድረስ እስከ ማቀያየም ድረስ ደርሼ ነበረ ባለፈው። ትዝ ይልሻል? ማለት አንተ የነበርክበት ሁኔታ ጥሩ ሆኖ ያው ነስልህ እኔ አሁን ተረድቻለሁ። በሰዓቱ እንደዚህ ብዬ ማውራት አልፈለኩም ነበረ። ግን ከነበርክበት ነገር አንፃር በቃ አንዳንዴ ያው ህይወት ውስጥ ብዙ ነገር ያጋጥማልና ከነበርክበት አንፃር እንጂ የእኔና ዊና አብረን እንድንሆን በጣም ብዙ ነገር ከፍለሃል፣ ገብቶሃል። እና እኔ እኮ ተረድቻለሁ ይዛኔ ስለተፈጠረው ነገር ከሆነ የተጨነቀው ማለት ነው። እኔ ወርዲ በቃ ምን ብዬ እንደምናገር እንዴት ብዬ እንደማስረዳሽ አላውቅም። ግን በቃ ጓደኛዬ ተቀይሞኛል። ጓደኛዬ በቃ እንደ በፊቱ አይደለንም። እኔና ዊና በቃ
ሲመስለኝ ውስጤ በጣም ከነከነኝ። እኔ ገናውን ነው የመጣሁት ከአዲስ አበባ ዮርዲ። እንደወረድኩኝ ቤትም አልሄድኩኝ። እኔ እናቴም አባቴም ስላዘኑብኝ እነሱን ፊት ማየት ከብዶኛል። ቤት እንኳን ብሄድ ብቻዬን መሄድ አልፈልግም። ዊናን ይዤው መሄድ እፈልጋለሁ። በቃ አጠገቤ እዚህ እሱ እንዲኖር እፈልጋለሁ። በቃ ህያብም እዚህ ስለሆነች እኔ ከህያብ ጋር ሰላም መሆን ነው እፈልገው። ያንን ነገር ማብረድ እፈልጋለሁ። ግን መጀመሪያ እግሬ እዚህ እንደረገጠ ከዊና ጋር ሰላም መሆን፣ ከዊና ጋር መታረቅ፣ ከጓደኛዬ ጋር እንደ በፊታችን መሆን እፈልጋለሁ። እኔ ዮርዲ እባክሽን ለምንሽ ዮርዲ በማርያም ምን ሆነ ነው አላቅም። እኔ እንደምንም ብለሽ ሲጀመር አንተ ተረጋጋ። ሲቀጥል ደግሞ ዊና አንተን የማይረዳ አይነት ሰው አይደለም ታውቃለህ። እሱ ደግሞ ላንተ እንደዚህ ማስረዳት አይጠበቅብኝም። በቃ ትንሽ ውስጡ ሁኔታዎች ስለረበሹት አንተ ከማንም በላይ ትልቅ ቦታ ስለነበረው እንጂ የምር አንተ ለቂም ይዞ ምናምን አይደለም። ደግሞ ታውቃለህ ዊና ይቅርታ ልብ ያለው ሰው ነው። እንደዚህ ራሱ መሆን አይጠበቅብህም። መጀመሪያ ቢስነግረኝ ኖሮ እዚህ ቪዲዮ ይዘን ምናምን መምጣት ደረጃ ራሱ አንደርስም ነበረ። አይ በቃ ለመሰልሽ ዊና ብቻ አይደለም የተቀየመኝ። ዊናን የሚወዱት ብዙ ቤተሰቦች አውቃለሁ ተቀይመውኛል። ዊናን እንዴት እንደዛ ተጠረጥረዋለሁ ብለውኝ በጣም አሁን ድረስ የሚጨቀጭቁኝ ሰዎች አሉ። ግን በቃ ከራሴ ጋር አልነበርኩኝ። የዊና ቤተሰቦች፣ እኛን የምትወዱን ቤተሰቦች፣ የኔና የዊናን ጓደኝነት የምትወዱ ቤተሰቦች እናንተን ማስቀየማችኋለሁ። እጅግ በጣም ይቅርታ ዮርዲ። ዊና እርግጠኛ ነኝ ምንም ነገር አትንገሪው ብዬሻለሁ አይደል? አሁን ግን ደውለሽ ዊናን ጥሪው፣ ደውለሽ ጥሪው። አይኔን ላይ ፍቃደኛ አይደለም። ከዛ በፊት በቃ አብሪኮም ሊደውልለት ሞክሯል፣ ግን ስልክ አያነሳልም። ደውይለትና ይምጣ። ያለውን ነገር እኔ ከሱ ጋር አውርቼ መጨረስ እፈልጋለሁ። በቃ ይቅር እንዲለኝ እፈልጋለሁ። ስም ሰጥቼዋለሁ፣ ስም አሰጥቼዋለሁ፣ ጠርጥሬዋለሁ። እሺ አንተ እንደዚህ ለምን ትሆናለህ? እኔ ደውልለታለሁ። ግን መጀመሪያ የሚቀድመው አንተ ደህና መሆን ነው። አያ አንተ ደህና ስላልሆንኩ ስንት ነገር እንዳበላሸ ከራስ ጋር ስላልሆንክ፣ ስለዚህ አሁንም በቃ ተረጋግተህ ወደ ራስ ለመሆን ነው መጀመሪያ ሰው ራሱ ነው ደህና መሆን ያለበት። ዊና ደግሞ ካንተ በላይ እኮ ጓደኛም ወንድምም የለውም ታውቃለህ። ስለዚህ ተረጋጋ። ሲጀመር ቅድም ደውዬለት ነበረ አቶ ጭሙ እያለኝ ነበረ። ደውዬለት ሰፈር ነው እፈልጋለሁ። እሺ ቆይ ሪከርድ ያሽበትን ስልክ እንደዚህ አፈን እንደማረግ ነው። ስልኩ ደግሞ አይሰራም። ወይ አባቴ እንዴት ነህ? አለሁልህ ደህና ነህ? ስማኝማ እፈልግሃለሁ አሁን ይኸውልህ 5 ደቂቃ ሳታባክን ማለት ነው። ስማኝ ቆይ አንዴ ስማኝ። 5 ደቂቃ ሳታባክን ማለት ነው። ሰፈር ነው የፈጠነ ማለት ነው። ኧረ ሰላም ነው የምር ጌታም ሰላም ነው። እሺ ቶሎ ነው። አስደንግጬ ነው እኮ የጠራሁት። ሲጀመር ቅርብ ቦታ ነው፣ ሰፈር አካባቢ ነኝ ብሎኛል። ቶሎ ወደዛ እንትን ልጻፍ ወደዚህ Sorry, I got the
የአቡቲ ኢንተርቴይንመንት ተመልካቾች አዲስ የዩቲዩብ ቻናል ስለከፈትኩ ሁላችሁም ሰብስክራይብ በማድረግ ቤተሰብ በመሆን እንድታበረታቱ በአክብሮት እጠይቃለሁ። በዚህ ቻናል በተሻለ ጥራት ቪዲዮችን የምለቅላችሁ ይሆናል። አመሰግናለሁ። ሰላም ሁኑልኝ። ምናለ ብትሆን ባዶ ምድር ብትጨልምብኝ እግሬ መርገጫ አላጣ ማያዬ ተስፋ ዊና አሃ ዊና አንተ ምን ነው ማለት ማርያም ስነ ስርዓት ነው እግዚአብሔርን እንደዚህ አስቸኩለሽ የጠራሽኝ እሱ አው ነው እንዴ ማርያምን በጣም ነው የሚደብረው ላናግረው በጣም ነው ቤት ሳይገባ አንተን ይቅርታ ለመጠየቅ ነው የመጣው ሲጀመር ታውቃለህ ምን አይነት ሁኔታ ላይ እንደነበረ እንኳን አሁን ነው ይቅርታ የሚጠይቀኝ እንዴ እኔ ስንት ህይወቴን የተበላሸው ዊና እንዴ ከሱ ይበልጣል እንዴ ከሱ ይበልጣል አይደለም በቃ ይሄ ነው ለኛ አባት አንተ ሲጀመር ይቅርታ ልብ ያለ ሰው ምን አድርግ ነው የምትይኝ እኔ በቃ እሱ ማናገር አልፈልግም በቃ ማየትም አልፈልግም እኔ አይኑ ማርያም ዊና እንዴ ዊና በእግዚአብሔር ስነ ስርዓት ይኑር አቦ አንተ ደግሞ ከመጀመሪያው ለምን እንደዚህ አይነት ባህሪ ያመጣኸው ዊና ማርያም ስነ ስርዓት ይኑር ከኔ ጋር እንጣ ዩ በእናትህ እኔ አንቺ የሚደብር ነገር ተቀበል ምን ዊና ለኔ ላወራህ ነው ወጣት ለሌላ ኬዝ አይደለም በቃ ከይቅርታ በላይ ደግሞ ምንም ይላል አንተ እንድንነጋገር እፈልጋለሁ እግሬ ምንድነው የምንነጋገረው እኔን ጥለኸኝ ስትሄድ ምን ብለህ እንዴት ታስታውሳለህ ምን ላይ ጥለኸኝ እንዴት ታስታውሳለህ በቃ ተሳድቤያለሁ ምን ላይ ጥለኸኝ እንዴት እስኪ ተናገሪ ምን ስትይኝ ነበር የዛኔ እስኪ ተናገሪ እኮ አትውቀሱ ጥሩ ሁኔታ ላይ ነበረ ራሱን ነበር ወይ የራሱ ህይወት እንዴት እንዳበላሽ ራሱን ነበረ ወይ ብለሽ ራሱን አልነበረም ብለሽ የዛኔ ያልተጣላሽኝ ምን ተጨቃጨቁ አልፈልግም አይደለም ኤፍሬም ያረከኝ ነገር ታውቃለህ ምን አይነት እሳት ላይ ጥለኸኝ እንዴት ታውቃለህ እኔ ማን ነበርኝ ኤፍሬም ማን አለኝ ኤፍሬም ከሷ ጋር ተጣልቼ እኔ ማን አስታረቀኝ ማርያም ከራሴ ጋር ነበርኩኝ ለኔና ለህያብ ህይወት እኮ እየተመላለስክ ለማስታረቅ ብዙ ቀን ለፍታል አይደለ ዊና በቃ እኔ የዛን ቀን ከራሴ ጋር ነበርኩኝ የዛ ወራት ከራሴ ጋር ነበርኩኝ እንደዛ አላልከኝም የዛኔ ከራስ ጋር አልነበርክም ብዬ እኔ ተናግሬሃለሁ እኔ ራሴ ተናግሬሃለሁ ኤፍሬም ከራስ ጋር አልነበርክም ብዬ አያገባህም ብለኸኝ ምን አይነት እሳት ላይ ወድቄ ነበር ኤፍሬም ንገረኝ ምን አይነት እሳት ላይ ጥለኸኝ ነበር ይሄ ተረድተሽኛል አንቺ የዛኔ እኔ እኮ ዊና አግሬያለሁ በቃ እሺ ይቅርታ በቃ አልፍ ከይቅርታ በላይ ምን አለ እንዴ እኔ የፈለገ ነገር ቢፈጠር እኮ እኔ አሁን ላይ እኮ አብሬ ነው ያለሁት ማቱ ደቀኔ ይቅርታ ኤፍሬም ተነስ አሁን እንደዚህ አድርገ ምንም እንትን ነገር የለም እኔ ኤፍሬም ምን ላይ እንደነበርኩ ይርዲ አንቺ ታውቂያለሽ አውቃለሁ እኮ አይደል አለፈ አይደል ኤፊ ጥሩ ሁኔታ ላይ ነበረ ኤፊ ጥሩ ሁኔታ ላይ አልነበረም ብለሽኛል ይዘን በቃ እኔ በሰዓቱ አልተረዳሁም ተኝተሃል ተብዬ እቤት ድረስ ቤተሰቦቼ ጋር ድረስ ከሴት ጋር ተኝተሃል ተብዬ እግዚአብሔር ስንት ነገር ሆንኩኝ ዊና እባክህ በቃ እኔ የማይገባህን ስም ሰጥቻለሁ የማይሆን ስም ሰጥቻለሁ ሰድቤሃለሁ አንቋሽሻለሁ ከፍቅረኛ ጋር አጣልቻለሁ ዊና አንተና ዮርዲ መጣላት የሚገባችሁ ሰዎች አይደላችሁም ግን አጣላችሁ በቃ ከራሴ ጋር ስላልነበርኩ ነው እየነገርከኝም ነበር አልሰማ ብዬ ነው አሁን ግን ዊና በቃ ሁሉም ነገር ተበላሽቶብኛል እንደምታየው ነው የኔና የህያብንም ህይወት እንደምታየው ነው እባክህን በቃ እኔ አሁን ገና ነው እዚህ እንደመጣው አንተ ጋር የመጣሁት እኔ ብቻዬን ቤት መሄድ አልፈልግም አንተን ይዤ ነው አጠገቤ እንድትሆን እፈልጋለሁ ብቻዬን ነኝ ማንንም አብሮኝ አልመጣም ዊና እባክህን በቃ ከይቅርታ በላይ ምንም የለም ይቅርታ በቃ እኔ ይኸው በፍቅረኛ ፊት ነው የምናገረው በዮርዲ ፊት ነው የምናገረው እዚህ በቃ ይቀኝ አባት ይቅር በላው ከይቅርታ በላይ ምን አለ እባክህ ዊና እባክህ
ቢና በቃ ይቅርታ። እኔ ከይቅርታ በላይ ምን አለ ጓደኛዬ? እባክህን ይቅርታ። እሺ ይቅርታ አድርጌልሃለሁ በለኝ። አልነሳም። ተነስ። እሺ ተነስና ልንገርህ ያንተ ቦታ ነው ይሪሰራው በጉጉት መጠበቄ ትመጣለህ ብዬ እንጂ በብርቱ መናፈቄ እንጂማ ኮከብ አልቆጥርም ጨረቃን አላይ እንጂማ ምን አደርጋለሁ ሌሊት ብርዱ ላይ እንጂማ ጨለማ ላደንቅ ከዋክብት አልቃኝ እንጂማ ምን አደርጋለሁ ሌሊት ውርጩ ላይ ይሄው ከድንጋዩ ስር አፈር ለብሰህ ምርኩዝ ልትሆነኝ ቃል ገብተህልኝ ምን ክፉ አየህ? በዓይንህ ያየሁት ደግነትህን ለዘላለም አልሞትክም ለኔ ሁሌም አይነህ በልቤ አለ። ሰላም የአቡቲ ኢንተርቴመንት ተመልካቾች፣ አዲስ የዩቱብ ቻናል ስለከፈትኩ ሁላችሁም ሰብስክራይብ በማድረግ ቤተሰብ በመሆን እንድታበረታቱኝ በአክብሮት እጠይቃለሁ። በዚህ ቻናል በተሻለ ጥራት ቪዲዮችን የምለቅላችሁ ይሆናል። አመሰግናለሁ። ሰላም ሁኑልኝ። ምን አለ ብትሆን ባዶ ምድር ብትጨልምብኝ እግሬ መርገጫ አላጣ ማያዬ ተስፋ ስለሆንክ